ቢስሚላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ዛሬ ደግሞ አላህ ካለ ኢንሻአላህ እስልምና ሚዛኑን ነው የምናየው። አብደላህ ኢብኑ መስዑድ የሚባል ሰሃባ አንድ ጊዜ ወደ እንትን ላይ ይወጣ፣ እግሮቹ ይታያሉ። እግሮቹ በጣም ቀጫጭን ነበሩ። ሳቁ ሰሃባዎች። ከዛ ረሱል ሰለላሁ ዐለይሂ ወሰለም ወላሂ ያሉ የአብደላህ ኢብኑ መስዑድ እግሮች እኮ ከኡሁድ ተራራ የበለጠ ክብደት አላቸው በአላህ ዘንድ። ሱብሃንአላህ። እዚህ ጋር የሚገርመው ነገር ምንድነው? አቡ ለሃብና አቡ ጀሃል የዚህ የኡማው ፍርዓውን የሚባሉ ሰዎች ብታያቸው በጣም ትላልቅ ናቸው፣ ግዙፍ ናቸው። ግን አላህ ዘንድ ምንም ሚዛን የላቸውም። እንደነ ኢብኑ አብዱላህ ኢብኑ መስዑድ ደግሞ አይነት እግራቸው ቀጫጭን ነው፣ አጠር ያሉ ናቸው። ግን አላህ ዘንድ ሚዛናቸው ከባድ ነው። ሰዎች ባላቸው አላህ Subhanahu Wa Ta'ala ምን ይላል? ረሱል ሰለላሁ ዐለይሂ ወሰለም ሐዲስ ላይ ኢነላህ ላ የንዙሩ ኢላ አጅሳሚኩም ወላ ኢላ አምዋሊኩም ወላኪን የንዙሩ ኢላ ቁሉቢኩም ወአዕማሊኩም አሉ። አላህ Subhanahu Wa Ta'ala ወደ እናንተ ሰውነት አያይም፣ ወደ እናንተ ገንዘብም አያይም፣ ግን የንዙሩ ኢላ ቁሉቢኩም ወአዕማሊኩም አሉ። ወደ ቀልባችሁና ወደ ስራችሁ ነው አላህ Subhanahu Wa Ta'ala የሚያየው ይላል ረሱል ሰለላሁ ዐለይሂ ወሰለም ሲያጠናክሩልን። ሱብሃንአላህ። እና ይሄ ነገር ምንድነው የሚያሳየን? እኛ አላህ Subhanahu Wa Ta'ala ጋር ያለን ግንኙነት ምርጥ ማድረግ እንችላለን። ምንም ሊሚቴሽን የለውም። ማንም በዛ መሃል አይገባብንም። ቀልባችንን አስተካክለን ያ ረብ እያልን ከሱ ጋር ግንኙነታችንን ማጠናከር እንችላለን። እና አንዳንድ ሰዎች በጣም ትናንሽ ሆነው ግን አላህ ዘንድ ትልቅ ቦታ ያላቸው አሉ። አንዳንድ ደግሞ በጣም ሂውጅ ሆነው ግን እንደና አቡ ጃልና እንደና አቡ ለሃብ ምንም ቦታ የሌላቸው አሉ። ስለዚህ አላህ Subhanahu Wa Ta'ala አላህ ዘንድ ትልቅ ቦታ ያላቸው ያድርገን። አላህ Subhanahu Wa Ta'ala ቀልባችንንና ስራችንን አላህ ያስተካክልልን። አላህ Subhanahu Wa Ta'ala ዱንያ አኺራችንን አላህ ያስተካክልልን። እና የዑመር ንግግርን ተናገሬ ለዝጋት። ዑመር ምን ይላል? እኔ አለ በጣም ትላልቅ ጠንካራ ሰዎች ጠንካራ ሙስሊሞችን ሳይ ደስ ይለኛል አለ። ጠንካራ ሙስሊሞችና ደካማ ካፊሮች ሳይ ደስ ይለኛል አለ። ደግሞ ደካማ ሙእሚንና ጠንካራ ካፊር ሳይ ቅር ይለኛል። ሱብሃንአላህ። እይታቸው ሁላ በሁሉም ነገር ላይ ደስ ይላል። አላህ Subhanahu Wa Ta'ala የነሱ መንገድ የሚከተለው ያድርገን። ሱብሃነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሀ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ። ሰላም አለይኩም።